ከአንድ በአንድ ቀን እስር ውስጥ ይገባል። የት ስቴት እንዳለ ማን እንደሆነ ነገሩን በአንድ ቀን ይሄ ቃሌ አቡ ሙዓዝ አሜሪካ ነው የሚኖረው። እንደዚህ አይነት ነገር እያለ ነው። ምንም መረጃ በደንብ የተደራጀ መረጃ አለ። እስልምናን ሲሳደቡ ማነው ክርስትናን ሲሳደቡ ክርስቲያኖች ላይ የሚሉትን ነገር በመረጃ ይሄን መረጃ ያላችሁ ሰዎች ይኸው ለወንድሜ ሼር ታደርጋላችሁ። እኔም በውስጥ በኩል የሚደርሰኝን ዮኒ ሼር አደርጋለሁ። ፎሎ መልስልኝና እኔ በውስጥ በኩል ልክላለሁ። ቪዲዮም የትኛውን መረጃ ነው ፎሎ መለስኩልህ አባቴ። እኔ ፈጣን ነኝ። ካስገባ አምኜበት ነው የማስገባ። ሰው እኔ ፎሎ አደርጋለሁ። ታንክ ዩ። ሶ እነዚህ ከሱ ጎን ቁሙ። የትም ቦታ ያላችሁ የክርስትና እምነት ተከታይ ህግ የምታውቁ ሰዎች ልክ እንደሆኒ በሚዲያ ተደማጭነት ያላችሁ ሰዎች ታፕ አድርጉ። ኔትወርክ ነው መሰለኝ ወንድማችን። በእውነት ሰላማችሁ ብዝት ይበልልኝ። የሆነ ነገር ልበላችሁ ሁላችሁንም አንዴ ከይቅርታ ጋር አንዴ ለሁላችሁም የሚሆን ነው። ክብር ሁላችሁም በሉልኝ። አሁን የምንናገረው እስላም መሆን ንጹህነት አይደለም። ኦርቶዶክስ መሆን ጴንጤ መሆን ንጹህነት አይደለም። እግዚአብሔር አምላክ በቸርነቱ ምሮን እንጂ በሙሉ ውሸታ ከሃዲዎች ናቸው። የእግዚአብሔር መንገድ የእግዚአብሔር መንገድ የሳትነት አንዳችንም ወደ እግዚአብሔር ለመጠጋት ምንም አይነት ሞራል የለን። ምንም ሞራል የሌለን ሰዎች ነን አንዳችንም። ስለዚህ ቁርአንን የሚነካው ሙስሊም ብቻ ነው ለምትሉ እናንተ ንጹህ ናችሁ ነው? ለቁርአን የቀረባችሁ ንጹህ ናችሁ? ለምን ብሎ ውሸት ነው የሚያስተምሯችሁ? ለዛ ውሸት ንጹህ አይደላችሁ፣ ኃጢአተኛ ናችሁ። እጅ መታጠብ ንጹህ አያደርግም። እስላም መሆን ንጹህ አያደርግም። ስለዚህ አሁንም የምነግራችሁ ምንድን ነው፣ እናንተ ማድረግ ያለባችሁ ማንም ሰው እስልምናንም ሆነ ክርስትናን ሲናገር በፍቅር ማስተማር ምን ያደርገዋል? ይህን ሰው ወደ እናንተ እንዲመጣ ያደርጋል። በስድብ ማንንም አታሸንፉ። ዝ ኖበሪ ተበልቶበታል። በማስፈራራት የትኝ ኦርቶዶክሱን፣ ጴንጤውን፣ ሙስሊሙን በማስፈራራት ምንም አታመጣ። ወፍ አታመጣ። ፍቅር ነው እኔን ያሸነፈኝ። ጌታ በፍቅር ነው ያሸነፈኝ። እነዚያ በማስፈራራት 15 ዓመት ተሞክሬያለሁ። ወፍ አይነካኝም። ኢትዮጵያ ገብቻለሁ። አረብ ሀገር ዱባይ ሄጃለሁ። ቱርክ ሄጃለሁ። አሜሪካ አሽከረከራለሁ። ወፍ በማስፈራራት የሚመጣ ምንም ነገር የለም። በፍቅር ግን የምትቀየርበት ነገር ይመጣል። አሁንም ለሙስሊም ወንድምና እህቶች የምናገረው ለምን ወንድም እህት የምላችሁ ጠላታችሁን ውደዱ ይላል የመጽሐፍ ቅዱስ ቃል። ጠላታችሁን ውደዱ። ስለዚህ እናንተን መጥላት አልችልም። አይ ካንት ሙስሊምን መጥላት አልችልም። ግን ሙስሊሞች በፍቅር ስበኩ። የማስፈራራት ስብከታችሁ ከእስልምና ሰው እንዲወጣ እንዲርቅ እንዳይገባ ያደርገዋል። እስልምናን እንዲሸሸው ያደርገዋል። ይህን ወንድም ላይ የምታደርጉት ዛቻ ከእስልምና ሰው ይርቃል። በቃ ገዳይ ነው ይልሃል። እንዴ እያስፈራራው በአደባባይ እያየ ወደ አንተ ማን ነው የሚመጣው? ማን ነው የሚመጣው? እናንተ ጋር ማን ድርሽ ይልሃል? አብዳሃል እንዴ? ነገ ልትገለው፣ ነገ ልታጠፋው። ስለዚህ አደራ አደራ ሙስሊሞች አስተውሉ። እንደዚች አይነት ቤቷ ክርስቲያን አቅፋ የምትተኛ ለጥ ብላ ሰውየው በስነ ስርዓት እንደሚስት እያጫወተ የሚያስተኛት ሌሎች ላይ የምታሳደው ነገር ነፍስ ፉርሽካ ይባላል። አላሁ ተዓላ ዮኒ ማኛ የታለ ቢባል ነገር አይነፋም። እውነቴን ነው የምነግራችሁ፣ አይነፋም። ስለዚህ አስተካኪ
ወንድማችን ይሄ ድራ ግን ጌታ አይፈቅድም። በጌታ ከሆንክ ስድብ አይፈቀድም። ሙቤ ይቅርታ፣ አወል ወንድማችን ሳትሳደብ ቁርአንን ጠቅሰ መናገር መብት ነው። ሳትሳደብ ምንም መሳደብ አያስፈልግም። ግን ቁርአንን እየቀራ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው፣ ይሄ ማለት በደንብ መብት አለ፣ በደንብ መብት አለ አባቴ። እኔ አሁን ሳልፈልገው ዳውንሎድ አረኩ ቁርአንን። አልፈልገው፣ እውነቴን ነው አልፈልገው። አሁን ከስልኬ ላይ ልትፍቁት ነው፣ ዳውንሎድ አድርጌዋል። ልትፍቀው ነው ስልኬ። ስለዚህ ብታስተውሉ ጥሩ ነው ለማለት ነው። ኢየሱስ ጌታ ነው፣ የፍቅር አምላክ ነው። ይሄ ቃል የሚናገረው ስለ ጣዖት ነው አልከኝ። ጣዖት እሺ፣ ድጋም ውስጥ ጥያቄ በደንብ አድርገህ አዳምጠኝ። የጠየቁ ጥያቄ ስለ ጨረቃ ምናምን አይደለም። የጠየቁ ሁለት ነገሮችን አነሳው። በላይ በሰማይ ሲል አቤኒ መላእክትንም ያካትታል አልከን፣ እግዚአብሔርንም ያካትታል አልከን። እውነት በላይ በሰማይ ሲል ጥያቄ እግዚአብሔርንም ቅዱሳን መላእክትንም ያካትታል ወይ? ጥያቄ ነው። አሁን ስለ መላእክትና ስለ እግዚአብሔር ያካትታል በላይ በሰማይ ሲል ያካትታል። መልካም ያካትታል። ስለዚህ እግዚአብሔር አምላክ አታድርጉ ካለ በኋላ አድርጉ አይልም። መቼም አታመንዝሩ ካለ በኋላ አመንዝሩ አይልም። አይደለ ቤኒ? መልካም። እጅ ላይ መጽሐፍ ቅዱስ ይዛል? እሺ ላውጣ። መልካም። መጽሐፍ ቅዱስ አሁን ያነበብነው ዘጸአት ምዕራፍ 20 ነው። ወደፊት ገለጥ ታደርግና ምዕራፍ 25ን ታወጣልናለህ። ኦሪት ዘጸአት ምዕራፍ 25 ኦሪት ዘጸአት ምዕራፍ 25 ኦሪት ዘጸአት ምዕራፍ 25 አወጣው። እሺ ቁጥር 18 ነው። እሺ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስሬት መክደኛውም ላይ በሁለት በቃ ይበቃል። ኪሩቤል ምንድን ነው አቤኔ? ኪሩቤል ያው እኔ በዚህ ላይ ብዙም ዲቴይል ጥልቅ የሆነ እንትን የለኝም፣ ግን መልአክ ይመስለኛል። እሺ መላእክቶች ናቸው። ኪሩቤል መላእክቶች ናቸው። ቅድም በላይ በሰማይ ሲል አትሳሉ አትቅረጹ ከተባለ ውስጥ በላይ በሰማይ ሲል መላእክትን ያካትታል ብለኝ ነበረ። እዚህ ጋር ደግሞ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል አምላካችን እግዚአብሔር በቀጥታ እያዘዘ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ኦኬ ቁጥር 20 ላይ ማነው ምዕራፍ 20 ይቅርታ፣ ከቁጥር 4 ጀምሮ ባነበብነው በነገጸ ንባብ ላይ መላእክትን የሚያካትት ጥቅስ አይደለም ማለት ነው። ለምን? ምክንያቱም 25:18 አሁን ያነበብከው ጥቅስ ላይ አምላካችን እግዚአብሔር በቀጥታ የመላእክት ስዕሎች የኪሩቤል ማለት ነው የኪሩቤል መላእክት ስዕላት እንዲቀረጹ እንዳዘዘ ስለምንመለከት መጽሐፍ ቅዱስ ላይም ስላዘዘ ቅድም በላይ በሰማይ ሲል መላእክትንም እግዚአብሔር የሚያካትታል ያልከው ነገር ስህተት ነው አቤኔ። እሱን ነገር ለማጥራት ብቻ ነው የፈለኩት። ሌላ ምሳሌ በጣም ሲምፕል ምሳሌ ልስጥ። አንድ ጊዜ አዳምጠኝ እስኪ አቤኔ። እሺ አንተ ወደ ላይ ቀና ብለህ እንደው ወደ ሰማይ ብትመለከት ምንድን ነው ልታይ የምትችለው? እግዚአብሔርን ታየዋለህ? ወደ ላይ ቀና ብለህ ብዙ ነገር አለ፣ የሚታይ የማይታይ አለ። እኔ አሁን ስለምታየው ወደ ሰማይ ስታይ ስለምታየው ነው የጠየቁህ። ወደ ላይ ቀና ስትል እግዚአብሔርን ትመለከተዋለህ አቤኔ? አትመለከተውም። ሰማይ ዙፋኔ ናት ስለሚል እግዚአብሔር ዙፋን በሰማይ እንዳለ ቆይ አንድ የኤክስትራ ነገሮችን አንዴ ተዋቸው አቤኔ በእናትህ። መላእክትንስ ትመለከታቸዋለህ? አትመለከትም። ፀሐይንስ ትመለከታለህ? ትመለከታለህ። ጎበዝ። ጨረቃንስ ትመለከታለህ? አሉ። ከዋክብትንስ?
ታያለህ፣ ትመለከታለህ። አዋፍትንስ አቤኔ? ኧረ ይታያል በደምብ። ጎበዝ ልጅ። ደመናንስ ታያለህ። ቴንኪው። ስለዚህ ሰዎች ባጭሩ ምንድን ነው መሰለህ፣ ምንም አይነት ጥቅስ ሳያስፈልግህ ሰዎች ወደ ላይ ቀና ብለው ተመልክተው፣ ወደ ላይ ወደ ሰማይ ቀና ብለው ተመልክተው አይተው ሊስሉ የሚችሏቸው ነገሮች እነዚህ ናቸው። የሰማይ ሰራዊት ተብለው የሚጠሩት እግዚአብሔር መላእክት አይደሉም። ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ደመናት፣ አስትሮይዶች፣ ሜትሪያት፣ ኮሜንቶች የሚባሉ እነዚህ ሁሉ በሰማይ ላይ ያሉትን ነገሮች በአጠቃላይ ሰዎች አይተው ተመልክተው ሊስሉ ይችላሉ። ስለዚህ እግዚአብሔር ምን አለ? ፀሐይንም ይሁን ጨረቃንም ይሁን ከዋክብትንም ይሁን ማናቸውንም አዋፍትም፣ ለምን ህብሩ ያማረ ወፍ አይሆንም? ለምን ግዙፍ የሆነ አሞራም አይሆንም? ለምን ንስር አይሆንም? እነሱንም ጭምር አለን። አየህ። ከዛ በታች ደግሞ በምድር ካሉት በምድር ላይ አየህ ሰዎችን ታያለህ አይደለ? አቤኔ እኔ እናንተ አሁን እንተያያለን። ሰዎች ሰውንም ጭምር አይተው ከርከሮንም፣ ቀበሮንም፣ ድኩላንም፣ ግንደ ቁርቁርንም ይሄ ምንድን ነው? ይሄ ሸለመጥማጥ ሸለመጥማጥንም ቢሆን ይሄ አንበሳንም ቢሆን ነብርንም ይሁን አነርንም ይሁን ምንድን ነው ደግሞ ሌላ በቃ ቀጭኔ ጎሽም ይሁን ዝሆን ማንኛውንም አይነት ነገር ሰዎች ስለው ያመልኩ አይገባም። መሳል እኮ ኃጢአት አይደለም። አቤኔ አንተ ልጆች አሉ፣ ይቅርታ እንዲህ ስለጠኝ አቤኔ ትንንሽ ልጆች አሉ፣ ህጻናት ለምሳሌ ዋለ ህጻናት ምናምን የሚማሩ አሉ። ልጆች ትምህርት ቤት ሲማሩ ኤፎር አፕል የሚለውን ለመረዳት ከፊደል አጠገብ የአፕል ስዕል ተስሎላቸው ይማራሉ። አሁን ስዕሉ መሳሉ ኃጢአት እኮ አይደለም። ስዕሉን ግን ወርሺፕ ማድረግ፣ ስዕሉን ግን ማምለክ ኃጢአት ነው። ስለዚህ ሰዎች በምድርም ካሉት የማንንም የትኛውንም እንስሳ የቤትም ይሁን የዱር እንስሳን የትኛውንም ነገር ማምለክ አይችሉም። ከባህርም በታች ደግሞ ውሃ ውስጥ ያሉትን ይሄ ኦክቶፐስ፣ አዞ፣ ይሄ ምንድን ነው ዋተር ሆርስ፣ ስታርፊሽ፣ ይሄ ሎብስተር፣ ምንድን ነው ሽሪምፕ፣ ስንት አይነት አሉ ህዋ በታች። እነዚህን ሁሉ ሰዎች አንስተው ስለው ቀርጸው አምላካችን ሊሉ አይችሉም። እግዚአብሔርም ከእነዚህ ከምታዩቸው ኦብዘርቭ ከምታደርጓቸው አንዳቸውንም ነገር ማንኛውንም አይነት ነገር ቀርጻችሁ የሚሆን ስላችሁ እንዳታመልኩ ብሎ አዘዘ እንጂ ይሄ ክፍል ስለ ስዕላት የሚያወራ አይደለም። አቤኔ እኔ አሁን የምፈልገው ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ነው። ስለዚህ ሌላ ጥቅስ ስጠኝ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር ጥቅስ ካለ ስጠኝ። መጽሐፍ ቅዱስ ላይ ያልተሰሩ ቅድም እነኚህ ስዕላት ከየት መጡ? ምን አውቄ ከየት መጡ እነኚህ ስዕላት? ሚካኤል እንደዚህ ጥቁሩን ሰው ሲወጋው ከየት መጡ? ከየት ነው የመጡት? ማን የሳላቸው? እና ይህንን ሰዎች ደግሞ ለምን ይሰግዱላቸዋል? እነሱ ለምን ያከብሯቸዋል? ለምን ቀን ቀጥረው ዝክር ተስካር ያወጡላቸዋል? ለምን? እሱን ብታስረዳኝ። እኔ ሁሉን እመልስልሃለሁ። ስለ ዝክር እመልስልሃለሁ፣ እንዳታስብ። ማን የሳለውን እመልስልሃለሁ፣ እንዴት ነው የመጡት ምናምን እሱን እመልስልሃለሁ። አቤኔ አንድ ጥቅስ ስጠኝ። አሁን ስዕላት መጽሐፍ ቅዱሴ እንዳልሆኑ ጥቅስ ስጠኝ። እኔ ምንም እንዳታስብ። እነዚህ ጋይስ ሶስቱም ያነሱትን ነጥቦች እንዳትረሱ እሺ። ስፔሻሊ ስለ ዝክር የዘላለም ሕይወት እንደሚያሰጥ ታውቃላችሁ? ብዙዎቻችሁ አታውቁም አይደል? እመጣበታለሁ በመጽሐፍ ቅዱሴ ማስረጃ። ርዕሳችን አይደለም ግን አንስቼ እመልስልሃለሁ። እኔ አሁን የምፈልገው አንድ ጥቅስ ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጠኝ አቤኔ የኔ አባት። እሺ ቴንኪው። ግን ስዕል ተስሏል እናንተ ጋር። እነዚህ ስዕሎች ማን ነው ጥያቄው ያደረገው? ማን የሳለው? ፈቅደዋል ወይ? የት ነው የመጣው? አትሳሉ። ዝክር ለምንድን ነው አትያዝ? አቤኔ እመልስልሃለሁ። ጥያቄ አንድ ጥቅስ ስጠኝ በመጀመሪያ። እንዴ አሁን እኮ በርደን ኦፍ ፕሩፍ አንተ ላይ ነው ያለው እኮ። ይኸው ሰጠው እኮ የጥቅስ በቂ አይደለም። ዘጸአት 20 ቀርጸህ ይዘህ ለራስህ አታምልካቸው ስለ ጣዖታት የሚለው አቤኔ ስለ ጣዖታት እኮ እያወራን አይደለም። አሁን ስለ ጣዖት አይደለም። አዎ እኛ ስለ ጣዖት በሰማይ እኮ መላእክቶች አሉ። ሰዎች እኮ የመላእክትን ስዕል ስለው ይሰግዳሉ። ለገብርኤል ይሰግዳሉ፣ ለሚካኤል ይሰግድልህ አይደለም። የለቀቀውን አይቼው በጣም ገርሞኝ